አርዕስተ ዜና። የውጭ ምንዛሪ አቅርቦት መሻሻል በባንክና በትይዩ ገበያው ላይ ያለውን የምንዛሪ ልዩነት ማጥበብ መቻሉ ተገለጸ። የውጭ ሀገር ባንኮች ወደ ሀገር ውስጥ እንዲገቡ መፈቀዱ የሀገር ውስጥ ባንኮችን አቅም ይፈታተናል ሲሉ የምጣኔ ሀብት ባለሙያዎች ተናገሩ። ከውጭ አሜሪካ በኢራን ላይ በፈጸመችው ጥቃት የደረሰውን የጉዳት መጠን በተመለከተ የምክር ቤቱ አባላት መስማማት አልቻሉም ተባለ። ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ይዘን ቀርበናል። ከሰዓቱ ዜናዎች ጋር ደረጀ ይልማና ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳዬ አብሮናል። ቀዳሚ ወዳደረግነው መረጃ አልፋለሁ። የውጭ ምንዛሪ አቅርቦት መሻሻል በባንክና በትይዩ ገበያው ላይ ያለውን የምንዛሬ ልዩነት ማጥበብ መቻሉ ተገለጸ። በሌላ በኩል የማክሮ ኢኮኖሚ ማሻሻያውን ተከትለው የውጭ ኢኮኖሚ ዘርፍ በአጠቃላይ እንቅስቃሴ 2.6 ቢሊዮን የአሜሪካን ዶላር ትርፍ ማስመዝገቡን የኢትዮጵያ ብሔራዊ ባንክ ገልጿል። ገነት ዘዘው ተጨማሪ አላት። የኢትዮጵያ ብሔራዊ ባንክ የ2017 በጀት ዓመት የ11 ወራት የዕቅድ አፈጻጸም ሪፖርቱን ለሕዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ አቅርቧል። በሪፖርቱ ላይም እንደተገለጸው በዘንድሮ ዓመት የዓለም ጂኦፖለቲካ በከፍተኛ ሁኔታ መቀያየር ኢኮኖሚው ተገማች ያልሆነበትና ስጋቶችን የጨመረበት ዓመት መሆኑን የብሔራዊ ባንክ ገዢ ማሞ ምህረቱ ገልጸዋል። አቶ ማሞ ምህረቱ አክለውም በአሁኑ ወቅት የዋጋ ንረት ቢቀንስም የኑሮ ውድነቱ ግን እየተባባሰ መምጣቱን አንስተው ይህን ችግር ለመቅረፍ መሰረታዊ ለሆኑ ሸቀጦች የሚሰጠውን የዋጋ ድጎማ ማጠናከር፣ ጥብቅ የገንዘብ ፖሊሲን መከተል፣ የትራንስፖርትና የሎጂስቲክስ አቅርቦትን ማሳደግና ማጠናከር ላይ በትኩረት መስራት ይጠይቃል ብለዋል። በሌላ በኩል የዋጋ ንረትን ለመቀነስ ባንኩ በዘንድሮ ዓመት ምንም አይነት የገንዘብ ብድር ለመንግስት አለመስጠቱን አስታውቀዋል። የውጭ ምንዛሪ አቅርቦት መሻሻል በባንክና በትይዩ ገበያው ላይ ያለውን የምንዛሪ ልዩነት ማጥበብ መቻሉም አያይዘው ተናግረዋል። አክለውም ባለፉት 11 ወራት የውጭ ምንዛሪ ግኝት በከፍተኛ ደረጃ መጨመሩን የገለጹት የባንኩ ገዢ ማሞ ምህረቱ ከውጭ ምንዛሪ የተሰበሰበው የገንዘብ መጠን 32.1 ቢሊዮን የአሜሪካ ዶላር መድረሱን ተናግረዋል። በተጨማሪም የማክሮ ኢኮኖሚ ማሻሻያውን ተከትሎ የውጭ ኢኮኖሚ ዘርፍ በአጠቃላይ እንቅስቃሴ 2.6 ቢሊዮን የአሜሪካን ዶላር ትርፍ ማስመዝገቡን አቶ ማሞ ምህረቱ በሪፖርቱ አንስተዋል። በሌላ በኩል የኢትዮጵያ የአጭር ጊዜ የዕዳ ክፍያ ግዴታዎችን ወደ 14 ዓመት ማሸጋገር መቻሉንም ተናግረዋል። ይህ በእንዲህ እንዳለ የቀረበውን ሪፖርት መሰረት በማድረግ የምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በርከት ያሉ ጥያቄዎችን አጠናቅሮ አቅርቧል። በትይዩ ገበያው ያለውን የምንዛሬ ልዩነት ማጥበብና ተገማችነት ያለው የብር ምንዛሬ ዋጋ እንዲኖር ለማስቻል የተቀመጠው ግብ ምን ያህል እየተሳካ እንደሆነ ይብራራል። በባንኮች በኩል የጥሬ ገንዘብ እጥረት እንዳለ በተለያየ አጋጣሚዎች እየተነሳ ይገኛል። ይህ ደግሞ የተበዳሪዎችን ፍላጎት በመግታት በኢንቨስትመንትና ስራ ዕድል ፈጠራ እንዲሁም በአጠቃላይ ኢኮኖሚ እድገቱ ላይ አሉታዊ ተጽዕኖ ሊፈጥር ይችላል። ስለሆነም ብሔራዊ ባንክ ከዚህ ጋር የተሳሰሩ ችግሮችን በመፍታትና በማቃለል በኩል የነበረው ሚና ምን እንደነበረ ቢብራራ፣ ከባንኮች የውጭ ምንዛሬ ለማግኘት በጥቅም ትስስርና በትውውቅ የሚሰራ ስለመሆኑ የውጭ ምንዛሬ የሚፈልጉ አካላት በኩል ቅሬታዎች ሲነሱ ይሰማሉ። ብሔራዊ ባንክ በምንዛሬ ተመን ለውጥ ምክንያት ኪሳራ እንደገጠመው በሪፖርቱ ተመላክቷል። ባንኩን ከኪሳራ በማውጣት ዘላቂና የተረጋጋ የፋይናንስ አቅም እንዲፈጠር ያስቀመጠው ስትራቴጂ ምንድን ነው? በህብረተሰቡ አኗኗር ላይ ተጨባጭ ለውጥ ሊያመጣ የሚችል የዋጋ ንረት ቅናሽ ብዙም አይስተዋልም። በዚህ ምክንያት በህብረተሰቡ ውስጥ ከፍተኛ ምሬት ሲነሳ ይሰማል። በመሆኑም እነዚህን ችግሮች በዘላቂነት ለመቀልበስ የተቀመጠ ስልት ካለ ይብራራ። ከቋሚ ኮሚቴው ለተነሱ ጥያቄዎች የብሔራዊ ባንክ ገዢ ማሞ ምህረቱ እንዲህ ሲሉ ምላሽ ሰጥተዋል። ይሄ በህጋዊ ገበያና በትይዩ ገበያ መካከል ያለው ልዩነት ወይም ደግሞ ፕሪሚየም የምንለው ከነበረበት መሰረታዊ በሚባል መልኩ ነው የወረደው። ትልቁ የማክሮ ኢኮኖሚ መዛባት ፈተና የነበረው የዋጋ ንረት ስለሆነ የዋጋ ንረትን ለማስተካከል፣ ለማረም፣ ለማድረቅ እና ለመቋቋም አንደኛው ቁልፉ መሳሪያ ጥብቅ የገንዘብ ፖሊሲ መከተል ነው። አንዳንድ ባንኮች ደንበኞቻቸው ገንዘብ ለማስወጣት ጥያቄ በሚጠይቁበት ጊዜ በቶሎ መልስ አይሰጡም
የአይነት ችግር በባንክ ዘርፍ አለ የተባለው እውነት ነው። ደንበኞች መንገላታት የለባቸው። ከዚህ በፊት በነበረው ከሪፎርሙ በፊት በነበረው አሰራር ብሔራዊ ባንክ ራሱ እየተሳተፈ ለአንዳንድ ክፍያዎች ራሱ ብሔራዊ ባንክ ክፍያ ይፈጽም ነበር። አሁን ግን ይሄ ስራ ወደ ምን ተሻግሯል? ወደ ባንኮቹ ሄዷል ማለት ነው። ደንበኞችን የማስተናገድ ኃላፊነት ያለባቸው ባንኮች ነው። በጥቅም ትስስር በትውውቅ የሚባለው አሰራር ከድሮ የወረስነው እስካሁን በአመለካከታችን በአእምሯችንም በማይንድ ሴታችንም ያልተላቀቀን በሽታ የውጭ ምንዛሬ ችግር መሰረታዊ ጥረት እንዳለ በማስመሰል በእንደዚህ አይነት ያልተገባ ስራ የሚሳተፉ ሰዎች ህገወጥ እንደሆነ እና ማስተካከያ መደረግ እንዳለበት እኛም እየተከታተልን እንደሆነ ለመግለጽ እፈልጋለሁ። የውጭ ሀገር ባንኮች ወደ ሀገር ውስጥ እንዲገቡ መፈቀዱ የሀገር ውስጥ ባንኮችን አቅም ይፈታተናል ሲሉ የምጣኔ ሀብት ባለሙያዎች ተናገሩ። የሀገር ውስጥ ባንኮች ወደ አንድ በመምጣት ቴክኖሎጂን በመጠቀምና አዳዲስ አሰራሮችን በመቅሰም ተወዳዳሪ ሆነው ለመገኘት ሊተጉ ይገባል ተብሏል። ትዕግስት ተስፋ ያዘጋጀችውን ሙሉቀን ሰለሞን እንደሚከተለው ያቀርበዋል። የኢትዮጵያ የባንክ አገልግሎት ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱ የብሔራዊ ባንክ አቅም የሚፈትን በመሆኑ በጥንቃቄ ሊታይ ይገባል ሲሉ የምጣኔ ሀብት ባለሙያዎች ገለጹ። ላለፉት 3 አስርት ዓመታት በመንግስትና በኢትዮጵያ ብቻ ሲካሄድ የቆየው የባንክ ስራ አገልግሎት ከሰኔ 18 2017 ዓ.ም ጀምሮ ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን የኢትዮጵያ ብሔራዊ ባንክ አስታውቋል። ይህንንም ተከትሎ ኢሳት ነጻ የህዝብ ሚዲያ የውጭ ሀገር ባንኮች ወደ ሀገር ውስጥ እንዲገቡ በመፈቀዱ የሀገር ውስጥ ባንኮች ምን አይነት ጥንቃቄ ሊወስዱ ይገባል ሲል የምጣኔ ሀብት ባለሙያዎችን ጠይቋል። የምጣኔ ሀብት ባለሙያው አቶ እንዳይላሉ ሰለሞን በሰጡት ምላሽ የውጭ ባንኮች የተሻለ ካፒታልና የቴክኖሎጂ አቅም ያላቸው በመሆኑ ይህንን የአሰራር ስርዓት ተግባራዊ አድርጎ ውጤታማ ከመሆን አኳያ ብሔራዊ ባንክ ዝግጅቱን ማረጋገጥና ጥንቃቄ ማድረግ ይገባል ነው ያሉት። አሁን የውጭ ባንኮች ወደ ሀገር ውስጥ ሲገቡ ይዘውት የሚመጡት ጥቅም እንዳለ ሆኖ ጉዳቱ በዋናነት የብሔራዊ ባንክ የሬጉሌሽን ካፓሲቲ ላይ የተመሰረተ ነው። ምን ያክል ሬጉሌት ያደርጋቸዋል ወይ ደግሞ ምን ያክል ማኔጅ ያደርጋቸዋል የሚለው እሱ አንድ በጥልቀት ወይ ደግሞ በጥንቃቄ ሊታይ የሚገባ ሁኔታ ነው። ምክንያቱም የሚመጡት ባንኮች ቴክኖሎጂካሊ አድቫንስድ ናቸው፣ የተሻለ ካፒታል አላቸው። ከዛ ባሻገር ደግሞ ሁሉንም አዚቲቭ መጠቀም የለም። የሚመጡት ለጥቅም እስከሆነ ድረስ አድቫንቴጅ የሚያገኙበትን መንገድ ሁሉ ሊጠቀሙ ይችላሉ እና ይሄንን አሁን ካለው የኢኮኖሚ ሴናሪዮ ወይ ደግሞ የዶሜስቲክ ባንኮቹን ኢንትረስት ከመጠበቅ ፐርስፔክቲቭ እንደ አጠቃላይ የሀገር ውስጥ የሞኔታሪ ፖሊሲውን ፕሬዘርቭ ከማድረግ ፐርስፔክቲቭ ብሔራዊ ባንክ ምን ያክል ሬዲ ነው ወይ ምን ያክል ዝግጁ ነው የሚለው ጋር ይወሰናል። አድቫንቴጅን ኤክስፕሎይት ለማድረግ የግድ የሚመጡ ከዚህ ጋር ተያይዘው የሚኖሩ አሰራር ነገሮች ወይ ሞር ኦፍ ቴክኒካል የሆኑ ነገሮች ሊሆን ይችላል። ፋይናንሻል ሌጊስሌሽን በተለይ ኢንተርናሽናል ፋይናንሻል ሌጊስሌሽን ከመተግበርና ከመጠበቅ ፐርስፔክቲቭ ብሔራዊ ባንክ በዛ ልክ ዝግጁ መሆን አለበት ነው። ከዚህ ውጭ ግን ከቴክኖሎጂ ሽግግር በተጨማሪ ያላቸው አድቫንቴጅ ምንድን ነው ካልሽኝ፣ ፋይናንስ በራሱ አዲስ ፋይናንስ ወደ ኢኮኖሚ ኢንጀክት የሚደረገው ሰው የሚመጡት በሀርድ ከረንሲ ነው። እሱ ለሀርድ ከረንሲ ለማግኛ መንገድ ትልቅ አድቫንቴጅ ይኖረዋል። በዛ ልክ ግን የሚመጡት በአዲስ ፋይናንስ ስለሆነ ኢኮኖሚያችን በዛ ምን ያክል ሬዲ ነው፣ ምን ያክል አዲስ ከረንሲ መሸከም ይችላል የሚለውንም ከግምት ውስጥ ማስገባት ያስፈልጋል። ምክንያቱም ኦልዌይስ አድቫንቴጅ ብቻ ሳይሆን ዲስአድቫንቴጅ እንዳይኖር የሚመጡት ፋይናንሻል ሴክተር ላይ ስለሆነ ማለት ነው። ሌላኛው የምጣኔ ሀብት ባለሙያ አቶ ፋሲል ጣሰው በበኩላቸው በቴክኖሎጂ የተደገፈ የአሰራር ስርዓት በመከተል ራሳቸውን ከጥፋት ሊታደጉ ይገባል ብለዋል። እነኛ በእርግጥ ነው ከቴክኖሎጂ ጋር በተያያዘ በጣም የውጭ ኢምፖርት ኤክስፖርትም በየሀገራቸው ለራሳቸው ሲሉ ብዙውን ገበያ እንደሚይዙት እንደዚሁ ኮዲው መገመት አያዳግትም። ስለዚህ የኢትዮጵያ ንግድ ባንኮች የግልም ሆነ የመንግስት ብሔራዊ ባንክ ምን ማድረግ አለባቸው የሚለው እንዲሁ መሰረታዊ ጥያቄ ነው። እነኚህ ባንኮች ከመጥፋትና ከውጭው ከመዋጥ ሊድኑ የሚችሉት በዋናነት ከሐምሌ 1 እስከ ሰኔ 30 ያለውን የህግ ማዕቀፍ የተፈጥሮ ስርዓት መሰረት አድርገው መስራት ይጠበቅባቸዋል። 1 2 ቴክኖሎጂ አምራቾቹ ውጪዎቹ ናቸው። ስለዚህ በዚሁ ቀመር መሰረት ቴክኖሎጂ ስፔሲፊኬሽን እየላኩ በማሰራት
ከውጪዎቹ ላይ በመግዛት ውጪዎቹ ደግሞ ይሄን ቴክኖሎጂ ለነሱ በመሸጣቸው የተነሳ እንደገና ሂሳቡንም በኢትዮጵያ ቴክኖሎጂ በተሰራው መሰረት መስራት ስለሚገደዱ ያላቸውን ውድድር ቀንሰው ሀብታቸውን በተለይ ካፒታል ኢቲኤሜሽኑን ኮምፒውተሩን የመሳሰሉትን እያመረቱ በመሸጥ ላይ ሊሰማሩ ስለሚችሉ የኢትዮጵያ ብሔራዊ ባንክ በዚህ ረገድ አመራር መስጠት አለበት ብዬ ነው የማሳስበው። የኢትዮጵያ የባንክ ስራ ለውጭ ኢንቨስተሮች ክፍት እንዲሆን የሚፈቅድ ፖሊሲ በሚኒስትሮች ምክር ቤት የወጣው በነሐሴ 2014 ዓ.ም ሲሆን ፖሊሲውን ተግባራዊ የሚያደርገው የባንክ ስራ አዋጅ በፓርላማ የጸደቀው ደግሞ በዚህ ዓመት ታህሳስ ወር ላይ ነው። የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ኢኖቬሽን ቅንጦት ሳይሆን የተሻለ የጤና ስርዓትን ለመገንባት ብቸኛ አማራጭ ነው ሲሉ አስገነዘቡ። በዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ ማጠቃለያ መርሃ ግብር ላይ ንግግር ያደረጉት ሚኒስትሩ ጉባኤው አህጉራዊና ዓለም አቀፋዊ መሆኑ ልዩ ያደርገዋል ብለዋል። ዓለም አቀፍ የጤና ኢኖቬሽንና ጥራት ጉባኤ በኢትዮጵያ ሲካሄድ በቀላሉ የተገኘ ሳይሆን ሀገሪቱ ለጤናው ዘርፍ ያሳየችውን ቁርጠኝነት የሚያመላክት ነው ሲሉ ገልጸዋል። በጤናው ዘርፍ ኢኖቬሽንን በማዳበር የህብረተሰቡን የጤና ፍላጎት ማሟላት እንደሚገባ አንስተዋል። ኢኖቬሽን ጥራት ያለው የሕክምና አገልግሎት ለመስጠት ድልድይ ነው ሲሉ ነው ሚኒስትሩ የገለጹት። በኢኖቬሽን ዘርፍ የሚስተዋል የፋይናንስ ችግሮችን ለመቅረፍ የተሻሻሉ አዋጆች ስለመኖራቸው ጠቅሰዋል። ስታርታፕን በመደገፍ መንግስት ለዘርፉ ትልቅ ትኩረት እንደተሰጠው አያይዘው ተናግረዋል። ለሀገር አቋራጭ አሽከርካሪዎች የብቃት ማረጋገጫ ፈተና ሊሰጥ ነው። ለሀገር አቋራጭ የህዝብ ትራንስፖርትና ለከባድ መኪና አሽከርካሪዎች የብቃት ማረጋገጫ ፈተና ሊሰጥ መሆኑን የትራንስፖርትና ሎጂስቲክ ሚኒስቴር አስታውቋል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜን እንደተናገሩት የሀገሪቱ የትራፊክ አደጋ መንስኤ በአብዛኛው የአሽከርካሪዎች መሆኑ በጥናት ተረጋግጧል። በመሆኑም ክህሎትና ስነ ምግባር ያላቸው አሽከርካሪዎች ለማፍራት እንዲቻል የከባድ መኪናና ለሀገር አቋራጭ የህዝብ ትራንስፖርት አሽከርካሪዎች ፈተና ተሰጥቶ የአሽከርካሪ ብቃት ማረጋገጫ ፈቃድ የመስጠት ስራ ሊሰራ መሆኑን ጠቁመዋል። በቅርቡ ተግባራዊ የሚደረገው አዲስ የሰሌዳ መለያ በትራንስፖርት ዘርፉ የሚስተዋለውን ወንጀልና የትራፊክ አደጋ በመሰረታዊነት ለመቀነስ ከፍተኛ አስተዋጽኦ እንደሚኖረውም አያይዘው ተናግረዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት ደግሞ የቢዝነስ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። የቢዝነስ መረጃዎቹን ወደ እናንተ ልታደርስ ባልደረባችን መሰረት ባዩ እየጠበቀችን ነው። ወደ መረጃዎቹ እናመራለን። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። ኮሪያ ሪፐብሊክ ከኢትዮጵያ ጋር ያላትን ዘመን ተሻጋሪ ወዳጅነት በኢንቨስትመንት ዘርፍ ይበልጥ ለማጠናከር እንደምትሰራ የኮሪያ ሪፐብሊክ ምክር ቤት ምክትል አፈ ጉባኤ ጆ ሃያንግ ተናገሩ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በኮሪያ ሪፐብሊክ ምክር ቤት ምክትል አፈ ጉባኤ ጆ ሃያንግ የተመራ የልዑካን ቡድን አባላትን በጽህፈት ቤታቸው ተቀብለው አነጋግረዋል። በውይይታቸው ወቅትም ኮሪያ ጦርነት ውስጥ በነበረችበት ወቅት ኢትዮጵያ ለከፈለችው መስዋዕትነት ያላቸውን ክብር መግለጻቸውን ምክትል አፈ ጉባኤው ተናግረዋል። ጆ ሃያንግ ደቡብ ኮሪያ በኢትዮጵያ ያሏትን የድጋፍ ፕሮጀክቶች በተመለከተ መወያየታቸውን ጠቅሰው ሀገራቸው በኢትዮጵያ ማፍሰስ የምትፈልገውን ኢንቨስትመንት አስመልክቶም ገለጻ እንዳደረጉ ተናግረዋል። ኮሪያ ሪፐብሊክ ከ6 አስርት ዓመታት በፊት ችግር ውስጥ በነበረችበት ወቅት ኢትዮጵያ የደም መስዋዕትነት በመክፈል ጭምር ለሀገሪቱ ሰላም ከፍተኛ አስተዋጽኦ አበርክታለች ብለዋል ምክትል አፈ ጉባኤው። እንደ ኢዜአ ዘገባ ይህ በደም የተገነባው የሁለቱ ሀገራት ወዳጅነት ከጊዜ ወደ ጊዜ ይበልጥ የተጠናከረ ሲሆን ሀገራቱ አሁን ላይ ሰፊ የንግድ የኢኮኖሚና የዲፕሎማሲ ግንኙነት አላቸው። ኢትዮጵያ ለሁለቱ ሀገራት ግንኙነት መጠናከር በቁርጠኝነት እንደምትሰራ ፕሬዝዳንት ታዬ ማረጋገጣቸውን ነው ምክትል አፈ ጉባኤው የተናገሩት። የልዑክ ቡድኑ በኢትዮጵያ ባደረገው የ4 ቀናት ቆይታ የሁለቱን ሀገራት ኢኮኖሚያዊና የኢንቨስትመንት ግንኙነትን የሚያሳድጉ ተግባራትን ማከናወኑን ገልጸዋል።
የተሟላ የማክሮ ኢኮኖሚ ማሻሻያ በሁሉም አመላካቾች የሚጠበቅበትን ውጤቶች ያስመዘገበ መሆኑን የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ገለጹ። የኢትዮጵያ ብሔራዊ ባንክ ገዢ አቶ ማሞ ምህረቱ የተሟላ የማክሮ ኢኮኖሚ ማሻሻያውን አፈጻጸም ጉዳዮችን አስመልክተው ማብራሪያ ሰጥተዋል። በማብራሪያቸውም የተሟላ የማክሮ ኢኮኖሚ ማሻሻያው ዘላቂ ኢኮኖሚያዊ እድገት ማስመዝገብ በሚያስችል አበረታች ሂደት ማስመዝገቡን አንስተዋል። የተሟላ የማክሮ ኢኮኖሚ ማሻሻያው ከተያዘለት የገቢ ማሳደግ፣ የዕዳ ሽግሽግ፣ የተረጋጋ የማክሮ ኢኮኖሚን ማምጣት፣ የውጭ ምንዛሬ ግኝት ማሳደግ ብሎም የፋይናንስ ዘርፉን ጤናማ ከማድረግ እንዲሁም ሌሎች ዓላማዎቹን ከማሳካት አኳያ አመርቂ ውጤቶች ማምጣቱን ተናግረዋል። የተሟላ ማክሮ ኢኮኖሚ አፈጻጸሙ በውጤታማነት ተግባራዊ የተደረገ እንደሚገኝ ያነሱት የባንኩ ገዢ በወጪ ንግድ፣ በውጭ ምንዛሬ ክምችት፣ የዋጋ ንረትን በመቀነስ እንዲሁም በሌሎች አመርቂ ውጤቶች የታየበት መሆኑን ገልጸዋል። ፕሮግራሙን ከሚደግፉት መካከል ዓለም አቀፍ የገንዘብ ድርጅት ባወጣው ሪፖርት የኢትዮጵያ ማክሮ ኢኮኖሚ ሪፎርም አፈጻጸም ከታቀደለት ግብ በላይ በማሳካት ላይ መሆኑን ማረጋገጡን ጠቁመዋል። የተሟላ የማክሮ ኢኮኖሚ ማሻሻያ ተግባራዊ ከተደረገ በኋላ የዋጋ ንረቱ ከጊዜ ወደ ጊዜ እየቀነሰ መምጣቱን ገልጸዋል። የምግብ ነክ የዋጋ ንረት ከ12 በመቶ በታች መሆኑን ያነሱት የባንኩ ገዢ በሚቀጥለው ዓመት መጨረሻ ላይ አጠቃላይ የዋጋ ንረቱን ወደ ነጠላ አሃዝ ለማውረድ ስራዎች እየተሰሩ መሆናቸውን ተናግረዋል። ይህንን ለማሳካትም ጥብቅ የሆነ የገንዘብና የፊስካል ፖሊሲ ይወሰዳል ያሉት የባንኩ ገዢ ምርታማነትን ማሳደግ፣ እሴት በመጨመር የንግድ ስርዓቱን ማሳለጥና ሌሎች እርምጃዎች እንደሚወሰዱም ጠቁመዋል። በዚህም በኢትዮጵያ ኢኮኖሚ በመምጣት ላይ የሚገኘው የውጭ ምንዛሪ ፍሰት መጨመሩን አንስተው ባለፉት 11 ወራት የወጪ ንግድ አፈጻጸም ማደጉን ገልጸዋል። ከውጭ ምንዛሪ ሪፎርሙ በፊት የሀገሪቷ የውጭ ንግድ 3.8 ቢሊዮን ዶላር እንደነበር አስታውሰው አሁን ላይ ይህ ዓመት በሚጠናቀቅበት ጊዜ የውጭ ንግድ 8 ቢሊዮን ዶላር እንደሚደርስ ጠቁመዋል። የውጭ ምንዛሪ ተመን በገበያ እንዲወሰን ከማድረጉ ጎን ለጎን የፊስካል ፖሊሲና አዲስ የገንዘብ ፖሊሲዎችን እንዲሁም ኢንቨስትመንትን የሚያበረታቱ የተለያዩ የሕግ ማሻሻያዎች ተግባራዊ መደረጋቸው ከፍተኛ ውጤት እንዲመዘገብ ማስቻላቸውን ተናግረዋል። የፕላስቲክ አምራቾች ማህበር የአዲሱ አዋጅ የ6 ወራት የሽግግር ጊዜ በቂ አይደለም አለ። የኢትዮጵያ ፕላስቲክና ጎማ አምራቾች የዘርፍ ማህበር በደረቅ ቆሻሻ አያያዝና አወጋገድ የወጣው አዋጅ ቁጥር 1383/2017 በ6 ወራት ውስጥ ተፈጻሚ እንዲሆን መወሰኑ ስጋት እንደፈጠረበት አስታውቋል። ማህበሩ ይህ የሽግግር ጊዜ በሀገር ውስጥ የተመረቱ ወደ ሀገር ውስጥ የገቡ ወይንም በመግባት ሂደት ላይ ላሉ የፕላስቲክ ምርቶች ከኪሳራ ለመታደግ ብቻ የታሰበ እንደሆነ ገልጿል። ህጉ ለአምራቾች ከዘርፉ በሚወጡበት ጊዜ አማራጭ የመውጫ ስልቶችን ያላስቀመጠ በመሆኑ በአምራቾች ላይ ብቻ ሳይሆን በሀገር ደረጃ ኢኮኖሚያዊ፣ ማህበራዊና አካባቢያዊ ኪሳራዎችን ሊያስከትል እንደሚችል ማስጠንቀቂያ መስጠቱን ካፒታል ዘግቧል። በተጨማሪም በ6 ወራት ጊዜ ውስጥ ለአንድ ጊዜ ብቻ ጥቅም ላይ የሚውል ፕላስቲክን በዘላቂነት ባላቸው ምርቶች የሚተኩበትን ዝርዝር አቅጣጫ በግልጽ ያላስቀመጠ ከመሆኑም በላይ ለአምራቾች ተገቢውን የሽግግር ጊዜ እንዳልሰጠ ማህበሩ አክሏል። የዘርፉ ማህበር የአዋጁን ተፈጻሚነት ተከትሎ በስሩ ባቀፋቸው ከ860 በላይ አምራቾች ላይ የሚደርሰውን ኢኮኖሚያዊና ሞራላዊ ጉዳት ከግምት ውስጥ ማስገባት እንደሚገባ ጠቁሟል። የህንድ ማዕከላዊ የምርመራ ቢሮ 850 ሺህ ወንጀል የሚሰራባቸው የባንክ አካውንቶችን በምርመራ መለየቱን አስታወቀ። የህንድ ማዕከላዊ የምርመራ ቢሮ በ42 ቦታዎች የተከፈቱና ወንጀለኞች ህገወጥ የገንዘብ ዝውውር ለማድረግ የሚጠቀሙባቸውን 850 ሺህ የባንክ አካውንቶች በምርመራ መለየቱንና በወንጀሉ በመሳተፍ የተጠረጠሩ 9 ሰዎችን መያዙን አስታውቋል። እነዚህ የባንክ ሂሳቦች የተከፈቱት ተገቢውን ማረጋገጫ ሳያገኙ ሲሆን የሳይበር ወንጀሎች በኢንተርኔት አማካኝነት ህገወጥ የገንዘብ ዝውውር የሚደረጉባቸው እንደሆኑ ቢሮው አመልክቷል። የሳይበር ወንጀሎችን እነዚህን ሂሳቦች የሚጠቀሙበት ህገወጥ የገንዘብ ዝውውሮችን ለማድረግና ወንጀላቸው በቀላሉ እንዳይደረስበት እንደሆነ በምርመራ መረጋገጡ ተጠቅሷል። ራጃስታን፣ ዴልሂ፣ ሃሪያና፣ ኡታራሃድና ኡታር ፓራዴሽ እነዚህን የባንክ ሂሳቦች የመለየት ስራ የተሰራባቸው አካባቢዎች መሆናቸውን የፖሊስ መኮንኖች አስታውቀዋል። ፖሊስ ከነዚህ የሳይበር ወንጀሎች ጋር ግንኙነት ያላቸውን የባንክ ሰራተኞችና ኃላፊዎች ለመለየት ምርመራውን መቀጠሉንም የዘ ታይምስ ኔትወርክ መረጃ ያመለክታል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ መረጃና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾቻችን ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች እናልፋለን። የተባበሩትን መንግስታት ድርጅት ለመመስረት የሚያስፈልገው የስምምነት ቻርተር ከተፈረመ ዘንድሮ 80 ዓመት ሞላው። ተቋሙ በዚህ ጊዜ ውስጥ ብዙ ስኬታማ ስራዎችን እንዳከናወነ ቢገልጽም ከመነሻው ጀምሮ የተለያዩ ቅሬታዎችን እያስተናገደ ይገኛል። ዮሐንስ ተስፋ in order to preserve their common peace. የተባበሩት መንግስታት ድርጅት ቻርተር ላይ እንደተገለጸው ድርጅቱ የተቋቋመባቸው 4 ዋና ዋና መርሆች አሉት። እነዚህ መርሆችም ዓለም አቀፋዊ ሰላምንና ደህንነትን በማስጠበቅ ዓለም አቀፍ ሕጎች ተከብረው በዓለም ህዝቦች መካከል መግባባት እንዲሰፍን ማድረግ፣ የህዝቦችን የእኩልነት መብትና የራስን ዕድል በራስ የመወሰን መርህ በማክበር ላይ የተመሰረተ ወዳጅነት ማጠናከር፣ በዘር፣ በጾታ፣ በቋንቋ ወይም በሃይማኖት ልዩነት ሳይኖር ሁሉም ሰው የሰብአዊ መብቶችና መሰረታዊ ነጻነቶች እንዲከበሩ መስራት። እነዚህን የጋራ ዓላማዎች ከግብ ለማድረስ የሁሉንም ሀገራት ተግባር ማጣጣምና ማተባበር ናቸው። የመንግስታቱ ማህበር ሊግ ኦፍ ኔሽን በአንደኛው የዓለም ጦርነት ማብቂያ ላይ በአሸናፊዎቹ የህብረት ኃይሎች ተነሳሽነት እንደ አውሮፓውያኑ ጥር 10 ቀን 1920 የተቋቋመ የዓለም አቀፍ ትብብር ድርጅት ነው። ድርጅቱ የተቋቋመው የአንደኛው የዓለም ጦርነት አይነት አውዳሚ ግጭቶች በዓለም ላይ ዳግም እንዳይፈጠሩና አባል ሀገራት በትብብር መንፈስ የዓለምን ሰላም እንዲያስጠብቁ ነበር። ይሁን እንጂ አፍሪካ፣ እስያና ላቲን አሜሪካ በአውሮፓ ሀያላን ቅኝ ገዢዎች ስር ሲሟቅቁ አውዳሚው የዓለም ጦርነት ሲፈጠር አንዳችም የመፍትሄ እርምጃ ሊወስድ አልቻለም ነበር። የተጠቀሱትንና ሌሎች የተቋቋመለትን ዓላማዎች ከግብ ለማድረሱም ሚያዝያ 19 ቀን 1946 በይፋ ተበተነም። ሁለተኛው የዓለም ጦርነት ሊያበቃ በተቃረበበት ከሚያዝያ 25 እስከ ሰኔ 26 ቀን 1945 ሳን ፍራንሲስኮ ካሊፎርኒያ የ50 ሀገራት ተወካዮች ተሰብስበው በመወያየት የተባበሩት መንግስታት ድርጅትን ቻርተር ተፈራረሙ። በሳን ፍራንሲስኮ የነበረው ዋናው ትኩረት ሰላምና ደህንነት እንዲሰፍን እና እንደ ናዚ ጀርመን ዓለምን የሚያሰጋ ሌላ ኃይል እንዳይኖር ማረጋገጥ ነበር። ነገር ግን የዚህ የተመድ ቻርተር መስራች መርሆች በግልጽ አደጋ ላይ ናቸው። ከሩሲያ የዩክሬን ወረራ፣ አሜሪካ በኢራን ላይ እስካደረሰችው የቦምብ ውርጅብኝ፣ እስራኤል በጋዛ እስከቀጠለችበት የዘር ማጥፋት ዘመቻ ድረስ ሁሉም ግልጽና የማያሻማ የቻርተርና በህጎች ላይ የተመሰረተ ትዕዛዝ መጣስ ናቸው። The Charter of the United Nations is not optional. የተባበሩት መንግስታት ቻርተር አማራጭ አይደለም፣ የዓለም አቀፍ ግንኙነት መሰረት ነው። መሰረታዊ መርሆችን መጣስ አንችልም፣ መጣስም የለብንም። ቻርተሩ በተለይ ለ5 ሀገራት የዓለምን ሰላም ለማስጠበቅ በሚል ትልቅ ስልጣን ሰጥቷል። ዩኤስ፣ ዩኬ፣ ፈረንሳይ፣ ሩሲያና ቻይና ሲሆኑ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት ቋሚ መቀመጫ ያላቸው 5ቱ አባላት በማንኛውም ህጋዊ አስገዳጅ ውሳኔዎች ላይ የቬቶ ስልጣን ማለትም ድምፅን በድምፅ የመሻር መብት ያላቸው ናቸው። ባለፉት 20 ወራት ውስጥ ብቻ ዩናይትድ ስቴትስ የጋዛን የተኩስ አቁም ውሳኔዎች ለመከላከል 5 ጊዜ የቬቶ ኃይሏን ተጠቅማለች። ስለዚህ የጸጥታው ምክር ቤት በቋሚ አባላት ስልጣንን አላግባብ በመጠቀም ምክንያት የመንግስታቱ ድርጅት እርምጃ እንዳይወስድ ሽባ ሆኖ ቆይቷል። ያ የሰላም ዘብ የተባለ ተቋም ተግባሩን እንዳይወጣ የተደረገ ሲሆን መንግስታት የሚያደርጉት በጠቅላላ ጉባኤም ወይም በዓለም አቀፍ ፍርድ ቤት ወይም ሙሉ በሙሉ ከተባበሩት መንግስታት ድርጅት ስርዓት ውጪ ለመስራት በመሞከር ችግራቸውን መፍታት ነው። እንደማስበው ከነዚያ የተባበሩት መንግስታት ቻርተር መርሆች መካከል አንዳንዶቹ ለምሳሌ የኃይል አጠቃቀምን ለማስወገድ መሞከር ዓለምን የበለጠ የተረጋጋች እንድትሆን አድርገዋል። ስለዚህ ሰነዱን መሰረዝ የለብንም።
የአፍሪካ የእስያና የላቲን አሜሪካ መሪዎች ድርጅቱ ሪፎርም እንዲያደርግ የተቋቋመለትን ዓላማ መለስ ብሎ እንዲመለከት መልእክታቸውን እያስተላለፉም ይገኛሉ። የተባበሩት መንግስታት ድርጅት እነዚህን ፍትሐዊ ጥያቄዎች ተቀብሎ በቻርተሩ መሰረት ባለብዙ ወገን የዓለም ስርዓት እንዲጸና ለውጥ ያደርጋል ወይስ ዓለም በያዘችው የቀውስ መንገድ ቀጥላ ወደ ኒውክሌር ጦርነት እንድትገባ በማየት የመንግስታቱ ማህበር የሊግ ኦፍ ኔሽንን ታሪክ ይደግም ይሆን? መረጃውን ስናጠናቅር ኢቢሲ፣ አልጀዚራ እና ቢቢሲን በዋቢነት ተጠቅመናል። We will succeed. አሜሪካ በኢራን ላይ በፈጸመችው ጥቃት የደረሰውን የጉዳት መጠን በተመለከተ የምክር ቤቱ አባላት መስማማት አልቻሉም ተባለ። በሌላ በኩል ኢራን ከአሜሪካ ጋር በኒውክሌር ፕሮግራም ዙሪያ ለመነጋገር እቅድ እንደሌላት አስታውቃለች። ሸሪፍ ኢማም ተጨማሪ አለው። የአሜሪካ ምክር ቤት ኢራንን አስመልክቶ የተገኙ ሚስጥራዊ መረጃዎች ላይ ማብራሪያ አድምጧል። ይህ የሆነው የትራምፕ አስተዳደር ባለፈው ሳምንት በኢራን ላይ የፈጸመውን ጥቃት ተከትሎ ውጤታማ ነበር የሚለውን ለማስረገጥ አዳዲስ መረጃዎችን በማቅረብ ትራምፕ የኢራን ኒውክሌር ጣቢያዎች ወድመዋል የሚለውን ለማሳመን ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ሐሙስ ዕለት እንደተናገሩት ኢራን ከአሜሪካ ጋር በኒውክሌር ዙሪያ ለመነጋገር እቅድ የላትም ብለዋል። የመረጃ ምንጮች ለሲኤንኤን እንደነገሩት የትራምፕ አስተዳደር ኢራንን ወደ ድርድር ለማምጣት ምስጢራዊ ዲፕሎማሲ ጥረት እያደረገ እንደሆነ ተናግረዋል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ እንደተናገሩት አሜሪካ በኢራን ላይ ያደረሰችው ጥቃት በአካባቢው ያለውን መሰረተ ልማት ነፃ አድርጓል፣ ነገር ግን የኢራንን የኒውክሌር ቁሳቁስ አላወደመም ብለዋል። በሌላ በኩል የጦር ኃይሎች ዋና አዛዥ ሊቀመንበር እንደተናገሩት የኢራን የኒውክሌር ጣቢያዎች ከጥቃቱ ቀደም ብላ በኮንክሪት አጠናክረዋለች ብለዋል። ቆም በኢራን እንደ ቅዱስ ከተማ ትቆጠራለች። ለአብዛኛውና ለታዋቂ የሺዓ አስተምሮ ማዕከል ተደርጋም ትወሰዳለች። የኢራኑ መንፈሳዊ መሪ አያቶላ አሊ ሆሚኒም በዚችው ከተማ ተምረዋል። የቆም ክፍለ ሀገር አካባቢ ፎርዶ የኒውክሌር ጣቢያም የሚገኝበት ነው፣ በተራሮች መሃል። ይህ ጣቢያ ከ3ቱ የኒውክሌር ጣቢያዎች አንዱ ሲሆን በአሜሪካ ባለፈው ሳምንት መጨረሻ ጥቃት የደረሰበት ነው። የሲኤንኤን ከፍተኛ ዓለም አቀፍ ጉዳይ ዘጋቢ ከተማዋን በዚህ ሳምንት ጎብኝቶ ነበር። በርካታ የእምነቱ ምሁራን ጥቃቱን አውግዞ አይበገሬነታቸውንም ገልጠዋል። በእኛ ላይ ቦምብ በማዝነብና በመግደል ከመረጥነው መንገድና ጎዳና የሚያስቆመን የለም። ለዚህም ነው እነዚህ ሁሉ ዛቻዎችና ጦርነቶች እምነታችንን ሲያጠናክሩ እንጂ ሲያዳክሙን የማይታየው በማለት አንድ የእምነቱ አስተማሪ ለሲኤንኤን ነግረዋል። ሌላው ደግሞ እንዳሉት ትራምፕ ቀና ልብ ቢኖራቸው ሀገራትን እንዲህ አያምሱም ነበር። ሰዎች ኑሯቸው እንዲኖሩ መተው ይገባዋል ብለዋል። የፎርዶ የኒውክሌር ጣቢያ እንደ ሌሎች 2 ጣቢያዎች ያለበት ሁኔታ አይታወቅም። ኢራን በአሜሪካ የተፈጸመባት ጥቃት በኒውክሌር ጣቢያዎች ላይ ከፍተኛ ጉዳት ማድረሱን ገልጻለች። ዲሞክራቶችም ሆኑ ሪፐብሊካኖች በሚስጥራዊ መረጃዎች ገለጻ ላይ አሜሪካ በኢራን ላይ የፈጸመችው ጥቃት የኢራንን የኒውክሌር ፕሮግራም በምን ያህል ያዘገየዋል የሚለው ላይ የተለያየ አረዳድ አላቸው። የትራምፕ አስተዳደር ግን ደጋግሞ የሚገልጸው የኢራን የኒውክሌር ፕሮግራም መውደሙን ነው። ይሁን እንጂ ይህንን ሐሳብ የሚያጠናክሩ አዳዲስ መረጃዎችን አላጋራም። በከፍተኛ ደረጃ ተስፋ የተጣለበት ምስጢራዊ መረጃ ላይ ማብራሪያ ከቀረበ በኋላ ዲሞክራትና ሪፐብሊካን ሴናተሮች አሜሪካ ያደረሰችው ጥቃት የኢራንን ኒውክሌር ፕሮግራም በምን ያህል ያዘገየዋል የሚለው ላይ መስማማት አልቻሉም። አብዛኛው ሪፐብሊካን ኢራን የኒውክሌር ቦምብ ለማምረት በርካታ ዓመታት ያዘገያታል ሲሉ፣ ጥቂቶች ደግሞ ስጋቱ ሙሉ ለሙሉ ያስቀረ አይደለም ብለዋል። ዲሞክራቶች ደግሞ የኢራን የኒውክሌር ፕሮግራም በወራት ብቻ ነው የሚያዘገየው እያሉ ነው። እንደ ኢራን መንግስት ሚዲያ የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ እንዳሉት የአሜሪካ ጥቃት ውድና የከፋ ውድመት አስከትሏል ብለዋል። አክለውም ስምምነት የለም፣ ለመስማማትም የተጀመረ ንግግር የለም፣ ከአሜሪካ ጋር ምንም አይነት ቃልም አልተገባም፣ በዚህ ጉዳይ ላይም አንዳች የተነጋገርነው ነገር የለም ብለዋል። ዜናውን ስናጠናቀር ሲኤንኤንና ኒውዮርክ ታይምስን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ ወደ እናንተ የሚደርሰው ዜና እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የሕዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎቻችን ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ።
የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ተጠናቀቀ። የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ትናንት ፍጻሜውን ሲያገኝ ኢትዮጵያ መድን በታሪኩ የመጀመሪያ ፕሪሚየር ሊግ ዋንጫውን አንስቷል። መሰረት ባዩ ተጨማሪ አላት። የ2017 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ፍጻሜውን ሲያገኝ ኢትዮጵያ መድን በታሪኩ የመጀመሪያ የፕሪሚየር ሊግ ዋንጫውን አንስቷል። 18 ቡድኖችን በመያዝ በዋናነት በድሬዳዋ በሐዋሳና በአዳማ ከተሞች ላይ ለ36 ሳምንታት ሲካሄድ የቆየው የ2017 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ትናንት ሐሙስ ሰኔ 19 ቀን 2017 ዓመተ ምህረት ሻምፒዮኑ ኢትዮጵያ መድን ከስሁል ሽር ጋር ባደረጉት ጨዋታ ሙሉ ለሙሉ ተጠናቋል። በመጨረሻው የሊጉ መርሃ ግብር መድን ስሁል ሽርን 3-0 አሸንፏል። በ1975 ዓ.ም የተመሰረተው የአዲስ አበባው ተወካይ ኢትዮጵያ መድን በ1987 እና በ1994 ዓ.ም የኢትዮጵያ ዋንጫ አሸናፊ የነበረ ቢሆንም የሊግ ሻምፒዮና ሲሆን ግን የዘንድሮው ለመጀመሪያ ጊዜ ነው። ኮከብ አሰልጣኝ፣ ኮከብ ተጫዋችና ኮከብ ግብ ጠባቂዎችን ያስመረጠው ቡድኑ የሻምፒዮንነት ዋንጫውን በገብረ መድን ኃይሌ መሪነት ከፍ አድርጎ ማንሳት ችሏል። በመዝጊያ ስነ ስርዓቱ ላይ በ7 ዘርፎች የዓመቱ ኮከብ ተብለው ለተመረጡ ስፖርተኞች የገንዘብና የዋንጫ ሽልማት ተበርክቶላቸዋል። በዚህም የ2017 ዓ.ም የኢትዮጵያ ፕሪሚየር ሊግ ያመጡ ምርጥ ተጫዋች ሃይደር ሸራፋ 210 ሺህ ብር፣ ኮከብ ግብ ጠባቂ አቡበከር ኑራ 150 ሺህ ብር፣ በ21 ግቦች ከፍተኛ ግብ አስቆጣሪ ሆኖ የጨረሰው ኤርትራዊው አሊ ሱሌማን 200 ሺህ ብር፣ ምርጥ አሰልጣኝ ገብረመድህን ኃይሌ 200 ሺህ ብር፣ ምስጉን ዋና ዳኛ ማኑኤ ወልደ ጻዲቅ 105 ሺህ ብር፣ ምስጉን ረዳት ዳኛ ሙስጠፋ መኪ 105 ሺህ ብር ተሸላሚ ሆነዋል። በሰባቱም ዘርፎች አሸናፊ ለሆኑት ከገንዘቡ በተጨማሪ የዋንጫ ሽልማት ተበርክቶላቸዋል። በስነ ስርዓቱ ላይ በሱፐር ስፖርት ያለፉትን ዓመታት የቀጥታ ሽፋን ያገኘው ሊጉ የ5 ዓመታት የቀጥታ ስርጭት ውል በይፋ መቋረጡም ተነግሯል። ሱፐር ስፖርት ባለፉት 5 ዓመታት 802 የሊግ ጨዋታዎችን በቀጥታ ስርጭት ለተመልካቹ አድርሷል። በመዝጊያ ስነ ስርዓቱ ላይ ንግግር ያደረጉት የአክሲዮን ማህበሩ ዋና ስራ አስኪያጅ አቶ ክፍሌ ሰይፉ በቀጣይ ዓመት ሊጉ በአዲስ ቅርጽ ሊደረግ እንደሚችል ፍንጭ ሰጥተዋል። ዋና ስራ አስኪያጁ አክለውን በተጠናቀቀው የውድድር ዘመን እንደተደረገው ሳምንቱን ሙሉ ሳይሆን ውድድሩን አርብ፣ ቅዳሜና እሁድ በየሳምንቱ ለማድረግ አስበናል ሲሉ ገልጸዋል። በአጠቃላይ መድህን ለመጀመሪያ ጊዜ ሻምፒዮንነቱን ባረጋገጠበት በተጠናቀቀው የውድድር ዘመን መቀሌ ሰባ እንደርታ፣ አዳማ ከተማ፣ ስሁል ሽርና ውልዋሎ አዲግራት ዩኒቨርሲቲ በድምር 4 ቡድኖች ወደ ከፍተኛ ሊግ ሲወርዱ 2 ቡድኖች ማለትም ነገሌ አርሲና ሸገር ከተማ እግር ኳስ ክለቦች ደግሞ ከከፍተኛ ሊግ ፕሪሚየር ሊጉን ተቀላቅለዋል። በመሆኑም የኢትዮጵያ ፕሪሚየር ሊግ በ2018 ዓመተ ምህረት የውድድር ዘመን ከዚህ ቀደም ወደ ነበረበት 16 ክለቦች ተመልሶ ውድድሩን የሚያካሂድ ይሆናል። ስድስተኛው መላው ኢትዮጵያ ጨዋታ በኦሮሚያ ክልል የበላይነት ተጠናቀቀ። በባህልና ስፖርት ሚኒስቴር አዘጋጅነት ለተከታታይ 10 ቀናት በጅማ ከተማ ሲካሄድ የቆየው ስድስተኛው መላው ኢትዮጵያ ጨዋታ በትናንትናው ዕለት በተደረገ የመዝጊያ መርሃ ግብር ተጠናቋል። ሁሉም ክልሎችና ሁለቱ ከተማ አስተዳደሮች የተሳተፉበት ከባህላዊ እስከ ዘመናዊ ስፖርት ውድድሮች የተካሄዱበት ስድስተኛው መላው ኢትዮጵያ ጨዋታን በአጠቃላይ ከተዘጋጀው ሜዳሊያ ኦሮሚያ ክልል 227 ሜዳሊያዎችን በመሰብሰብ አንደኛ ደረጃን ይዞ ያጠናቀቀ ሲሆን አዲስ አበባ ከተማ በ220 ሜዳሊያዎች ሁለተኛ፣ አማራ ክልል በ143 ሜዳሊያዎች ሶስተኛ ደረጃን ይዘው አጠናቀዋል። የስፖርታዊ ጨዋነት ዋንጫን ደግሞ አዲስ አበባ ከተማ ወስዷል። በማጠቃለያ መርሃ ግብሩ ትግራይ ክልል የቀጣይ 7ኛ መላው ኢትዮጵያ ጨዋታ አዘጋጅነትን ተረክቧል። የኢትዮጵያ ዋንጫ አሸናፊዎች 200 ካሬ ሜትር የመሬት ስጦታ ተበረከተላቸው። የ2017 ዓ.ም የኢትዮጵያ ዋንጫ ሻምፒዮን ሲዳማ ቡና ወደ ክለቡ መቀመጫ ሐዋሳ ከተማ በትላንትናው ዕለት ሲገባ ከሻሸመኔ ከተማ ጀምሮ ደማቅ አቀባበል ተደርጎለታል። ሰኔ 1 ቀን 2017 ዓ.ም ሲዳማ ቡና ወላይታ ድቻን 2-1 በሆነ ውጤት በማሸነፍ የኢትዮጵያ ዋንጫ ሻምፒዮን መሆኑ የሚታወስ ሲሆን የኢትዮጵያ ፕሪሚየር ሊግ ጨዋታቸውን ከትላንት ወዲያ ጨርሰው ዛሬ ወደ ከተማው ሲገቡ ነው አቀባበል የተደረገላቸው። የአቀባበል ስነ ስርዓቱ ላይ የክልሉ ከፍተኛ ባለስልጣናት፣ የክለቡ አመራሮችና የክለቡ ደጋፊዎች የተገኙ ሲሆን መዳረሻውን ሐዋሳ መስቀል አደባባይ ባደረገው አቀባበል ላይ በቡድኑ አምበል አማካኝነት ዋንጫው ለክለቡ የበላይ ጠባቂዎች ርክክብ ተደርጓል። ምሽት ላይም ለቡድኑ አባላት የሽልማት ስነ ስርዓት ተከናውኗል። በዚህም ለ17 የቡድን አባላት 200 ካሬ ሜትር የመሬት ስጦታ የተበረከተ ሲሆን እንደየአበርክቷቸው የሚከፋፈል የ7 ሚሊዮን ብር ስጦታም ተሰጥቷል። ከዋናው የወንዶች ቡድን በተጨማሪም
ለሴቶችና ለ20 ዓመት በታች ቡድኑ በድምሩ የ8 ሚሊዮን ብር ስጦታ ተበርክቷል ሲል የዘገበው ሶከር ስፖርት ነው። የፍጻሜ ተፋላሚ የነበረው ወላይታ ድቻ በበኩሉ ዋንጫውን ያላግባብ ተነጥቄያለሁ በማለት ከቀናት በፊት ለፌዴሬሽኑ ክስ ማስገባቱ ይታወሳል። ወደ ውጭ መረጃዎቻችን ስናልፍ ክርስቲያኖ ሮናልዶ ውሉን አራዘመ። ፖርቹጋላዊ የፊት መስመር ተጫዋች ክርስቲያኖ ሮናልዶ በአልነስር ቤት ያለውን ውል ማራዘሙ ይፋ ተደርጓል። ክርስቲያኖ ሮናልዶ በአልነስር ቤት እስከ 2027 የውድድር ዘመን መጨረሻ ለመቆየት ውሉን አራዝሟል። የ5 ጊዜ ባሎንዶር አሸናፊው ክርስቲያኖ ሮናልዶ ከ2 ዓመታት በፊት አልነስርን በመቀላቀል በተከታታይ ዓመታት የሊጉን ወርቅ ጫማ አሸንፏል። ሩድ ቫን ኒስትሮይ ከሌስተር ሲቲ ጋር ተለያየ። ከእንግሊዝ ፕሪሚየር ሊግ የወረደው ሌስተር ሲቲ አሰልጣኝ ሩድ ቫን ኒስትሮይን ከኃላፊነት ማሰናበቱ ተገልጿል። በ150 ጎሎች የማንቸስተር ዩናይትድ የምንጊዜም 10ኛ ጎል አስቆጣሪ የሆነው ሩድ ቫን ኒስትሮይ ሌስተር ሲቲን በአሰልጣኝነት ተረክቦ በ24 ጨዋታዎች ቡድኑን መምራት ቢችልም ቡድኑን ከመውረድ አልታደገም። አሰልጣኝ ሩድ ቫን ኒስትሮይ ሌስተር ሲቲን እየመራ ማሸነፍ የቻለው 4 ጨዋታዎችን ብቻ ነው። በመጨረሻም የዓለም ክለቦች ዋንጫ የጥሎ ማለፍ ጨዋታዎች ከነገ ጀምሮ መካሄድ ይጀምራሉ። ነገ ሁለቱ የብራዚል ተወካዮች ፓልሜራስ ከቦታፎጎ ከምሽቱ 1 ሰዓት፣ ቤኔፊካ ከቼልሲ ከምሽቱ 5 ሰዓት የሚያደርጓቸው ጨዋታዎች ይጠበቃሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። መልካም ሰንበት ይሁንላችሁ። ለጤንነት ለምርት ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝናቸው ዘገባዎች በዚሁ ተጠናቀዋል። ትዕግስት ተስፋዬና እኔም ደረጀ ይልማ ዜናውን ወደ እናንተ ስናደርስ ቆይተናል። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ